ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ከኩሽና መጥቼላችኋለሁ በስራ ማለት ነው። በመጀመሪያ ቻናሉን ከወደዳችሁት ሰብስክራይብ አድርጉ ማለት ነው። አበረታቱን። ሀሳብ አስተያየት ካላችሁ እንቀበላለን። ኮመንት ላይ አስቀምጡልን ማለት ነው። እና እንግዲህ ብርድ እንዴት ነው እናንተ? ብርድ አረብ ሀገራት ላይ በነገራችን ላይ በጣም ኃይለኛ ብርድ አለ። ውዶቼ፣ ማሮቼ፣ ፍቅሮቼ ራሳችሁን እየጠበቃችሁ ማለት ነው። አረብ ሀገር የምትገኙ ልጆች ራሳችሁን ጠብቁ። ከምንም በላይ ራሳችን መጠበቅ ግዴታ ነው ማለት ነው። እሱ እንግዲህ ዛሬ የመጣሁበት ስለምንድን ነው ምናምን ነገር በሚለውን አንዳንድ ነገር ኢንፎርሜሽን እናወራለን ማለት ነው። እሱም ምንድነው ስለ መዳም ቅመሞች ማለት ነው። ስለ መዳም ቅመሞች አንዳንድ ነገር እናወራለን። በስመ አብ ምን እንዳስመስለኝ እኔ እኮ ካሜራ አልወጣም የምለው ለዛ ነው ማለት ነው። ለነገሩ ሰግጦ መውጣት ነው። እና ብዙን ጊዜ ደግሞ ስልክ ስለማበዛ እኔ ራሱ አያችሁት እንዴት እንደሆነ ወይኔ እኔ ግን በጣም እንትን እያለኝ ነው እየረበሸኝ ነው ማለት ነው። ብዙ ጊዜ ስልክ አበዛለሁ ባይዘው ቲክቶክ ላይ አመሻለሁ ምናምን ቲክቶክ ዩቲዩብ ላይ ምናምን የተለያየ ፌስቡክ ላይ እንትን ስለምን አይኔ የአይኑ ነገር ታውት እና ማላችኋለሁ። ዛሬ የመጣሁበት እንግዲህ ስለ አንዲት እህታችን አንዳንድ ነገር ልናወራ ነው የመጣሁት ማለት ነው። እንግዲህ አንድ እህታችን ምን ትለናለች? ሶሻል ሚዲያ ላይ የማውቀው ወንድ ነበረና ለሱ ብር ሰጠሁት ትለናለች ማለት ነው። መቼም የኛ ጉድ ቢወራ 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 አያልቅም። እንደው የኛ ጉድ ተው ቢወራ 3 መጽሐፍ ራሱ አይበቃንም። ይሄን ታውቃላችኋል? 10 ራሱ ብናደርገው አይበቃንም ማለት ነው። እኔ ማለት ነው ግርም የምትሉኝ ከእውቀት ነፃ የሆናችሁ ሴቶች አላችሁ ማለት ነው። ለወንድ ልጅ ብር የምትሰጡ ምንም በተመለከተ ነው ጥያቄ። ከዛ ባሻገር ደግሞ ገና ላላገባችሁት ወንድ አካውንት ተቀብላችሁ ብር ስትልኩ እንደ ትንሽ አይምሯችሁ አይሰቀጥጠውም? ይሄ ነው። ከዛ ባሻገር ደግሞ ከተበላችሁ ምን በኋላ ሚዲያ ላይ መታችሁ የምታለቃቅሱት ነገር እኔ ይቅርታ አድርጉልኝና ፈና ያደርገኛል። ምናልባት አሁን አንዳንድ ልጆች አንቺ ሴት ሆነሽ ምናምን የምትሉ ልጆች ትኖራላችሁ። እኔ በዚህ ሲጀመር እንደዚህ አይነት ነገር ድርጊት አላደርግም። እኔ ብር ቢኖረኝ ማርያምን ስንት የሚረዳ ያለ ወገኖቻችን የሚበሉት አተው የሚጠጡት አተው በጦርነት እየተሰቃዩ ምን እያሉ ምንም ለማይወድሽ ለማያፈቅርሽ አሽኮለሌ ወንድ ብር ትሰጫለሽ። እዚያ ቲክቶክ ላይ እየመጣሽ የፈረደባት ሀቢባ አለች ኝኝኝኝኝኝ ማለት እውነት እኔ በጣም አንዳንዴ የምታስጠሉኝ የምታሳፍሩኝ ይቅርታ አድርጉልኝና በዚህ ልክ መሆን የለበትም። እንደዚህ ፊታችን ራሱ ተጠባብሶ እንደዚህ ፊታችን ማዲያት በማዲያት ሆኖ አንቺ ለማታውቂው ወንድ በፌስቡክ ለምታውቂው ወንድ እንደዚህ ብርሽን እያነሳሽ የምትሰጭ ሴት ትክክለኛ ሃይምሮ አለሽ ብዬ አላስብም። እና ደግሞ እኔ ሶሻል ሚዲያ ላይ መታችሁ የምትናገሩት ነገር ምን ማለት ምንም በተመለከተ ነው። ለምሳሌ አሁን እንክሰሰው ወይ ዳኛ ላይ እንሂድ ወይ ውድሽ ነው የሰጠሽው አይደለ ፈልገሽ ነው የሰጠሽ። ስለዚህ እዚህ ጋር እኛ አሁን ምን አምጡ ብላችሁ ነው በጣም የተለያያችሁ ልጆች እንደዚህ አይነት ነገር ታደርጋላችሁ። እዛ ባሻገር ደግሞ ብዙዎች አሁን ደግሞ እያመጣችሁ ያላችሁ ዱባይ ላይ ታመጣላችሁ። ብዙ እህቶች ብዙ እህቶች ይሄ ነው የማይባል እህቶች ዱባይ ላይ ታመጣላችሁ። ብራችሁን ይበላችኋል። ከዛም በኋላ በእናንተ ቪዛ በእናንተ ከመጣ እሱ ሌላ ሴቱን አግብቶ ቁጭ ይላል ወይንም ከሌሽ ላይ እና ስለዚህ እኔ እውነት ለመናገር በጣም አዝናለሁ በሚደረገው ነገር ሁሉ። ይህ ሚዲያ ሶሻል ሚዲያ ወንድ ይቅርባችሁ ስትባሉ መስሚያችሁ በቃ ዝግ ነው። መስሚያችሁ በቃ ፌድ አድርጓል። እውነት ለመናገር እውነቴን ነው የምላችሁ። በቃ እዚህ አረብ ሀገርኛ የምንበለው ነገር ሁሉ ምናምን አንዳንዴ እንትን አለው ሁሉ እስከምል የምር አረቅ ያለው ሁሉ እስከምል ድረስ ነው። ምክንያቱም በጣም ብዙዎቻችን ወጥ የምንረግጥ እህቶች አለን። እውነት ለመናገር እኛነታችን የማይወክል ከኛ ማህበረሰብ ያልወጣ ምናምን ነገር የምናደርገው ነገር አለ። ስለዚህ ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስብ። ይቅርታ አድርጉልኝና ቤተሰቦች ማለት ነው። በዚህ ልክ ሲጀመር መሆን የለበትም። የምሬን ነው የምላችሁ። ብር ያዙ ስንባል በቃ አንሰማም። በፊት ሳሚ ነበር እኛን የሚመክረን። አሁን ግን ሳሚን ራሱ አስጠፋችሁት። መከሩን ስቄት ተብላችሁ አንዴ ብር በልተዋል፣ አንዴ ሚስቱን ፈታ፣ አንዴ ሚስቱ እንደዚህ የማትሉት ነገር የለም። እንደዛ ብላችሁ ሳሚ አሁን ከሁሉ ነገራችሁ በቃ ትቷል። በቃ ከሁሉም ነገር ማለት ነው እንጂ በፊት ሳሚ ነበር ለኛ የሚቆረቆር ሁሌ ነበር የሚመክረን። ሲመክረን ሁሌ የአረብ ሀገር ሴት ሁሌ የአረብ ሀገር ሴት የአረብ ሀገር ሴት ትላለህ አይሰለችም ምናምን ነበር የምትሉት። እኛ ሁሌ ብንወቀጥ መቼም ስለማንሰማ ነው እሱ እንደዚህ የሚለው እና ይሄ ነው ያለው ነገር። ስለዚህ እንግዲህ አንዷ እህታችን መታ ትናንትና ቲክቶክ ላይ ሀቢባ ቤት ብሬን በላኝ በልቶ አላቅልሽም አለኝ ምናምን ብላ እንግዲህ
ቲክቶክ ላይ መታ ዘራፍ አካኪ ዘራፍ ያዙ ይልቀቁኝ እያለች ነበር። ያው እኛም ሰማነ፣ ግን ያው ምንም ምክንያቱም ጥፋቱ የእሷ እንጂ እሷ አይደለም። በሶሻል ሚዲያ ለምታውቀው ወንድ ብር ሰታ አሁን እኛ ምን እናርግ? እናስመልስ? ኮሚቴ አስመላሽ እንቅጠር ወይስ እኛ እናዋጣን? ያልገባኝ ነገር ማለት ነው። ስለዚህ እኛ ምን አገባን? ከተበላሽ ተበላች አለቀ። እኔ በነገራችን ላይ በወንድ ተበላ ምናምን ምናምን ለሚሉ ሴቶች ሲያለቃቅሱ እኔ ብዙም አይደላኝም። ምናልባት አንቺ ሴት ነሽ ምናምን ልትሉኝ ትችላላችሁ። አዎ ሴት ነኝ። እኔም እንደዚህ ከሆንኩ በቃ ምንም ማድረግ አልችልም። በቃ እንትን ልበል። ሲጀመር ብር የሚጠይቀን ወንድ እኛን አይፈልገንም፣ አያገባንም፣ ለትዳር አይሆንም። አለቀ ደቀቀ ባጭሩ ማለት ነው። እና እኛ ማቆም እያለብን ብር ብሎ ሲጠይቀን ማቆም እያለብን እንቀጥላለን። ከዛ በቃ መጨረሻችን በቃ ወይ ህይወታችን ያመሰቃቅለዋል። አሁን ለምሳሌ አሁን በዚች በቅርብ የመጣች ልጅ አላያችኋትም? እቺ የራቆት ቪዲዮ ይዞ ምናምን ቪዛ ሰርታ የምታው ዱባይ ሌላ ሴት አገብቶ በሷ ቪዛ ምናምን አይታችሁታል? በጣም በብዙ ሲንሸራሸር ነበር። ስለዚህ ሌላችሁ ፈልጌ ነው በቃ እንደዚህ ሶሻል ሚዲያ ያሉ ወንዶች እኔ በይዘው ይቅርታ አድርጉልኝና ለትዳር ራሱ ነው አይመስለኝም። እንኳን ለትዳር ላደር አይሆንም። እውነቴን ነው የምላችሁ። እንደዚህ ስል ደግሞ ምንም ማድረግ አይችልም። ከፈለጋችሁ ውቀጡኝ፣ እርገጡኝ፣ ደብድቡኝ፣ ሰግጡኝ፣ ስግጥግጥ አድርጉኝ፣ ምንም ማድረግ አልችልም። በቃ አለቀ ደቀቀና ሻያችን እየጠጣን ጋይስ ብርድ አለ እኛ ጋር። በብርድ ደግሞ ሻይ ያስፈልጋል። ብርዳቸው ቁምጥ ነው የሚያደርገው። በጣም ኃይለኛ ብርድ አለ። እውነት ለመናገር ይፈጣሪ ያለሽ እና የቅመሞች ነገር መቼም ቢወራ ያልቅምና ያለው ነገር ይሄ ነው። በተረፈ ግን ራሳችሁን ጠብቁ። ተው ተመከሩ ስትባሉ መቼም ቢሆን አትመከሩም። እውነት ለመናገር እኔ ምኑን ከምን ብዬ እንደምላችሁ ራሱ አንዳንዴ ግራ ነው ከተንታሩ። በቃ ሁሌ ታጥቦ ጫኛ በቃ መቼ እንደምናድብ አንዳንዴ ያላቅም። እውነት ለመናገር መራቡ እየሆነ ነው። አሁንማ ብሶብናል። እና ያለው ነገር ይሄ ነው ውዶች፣ የማሮች ፍቅሮች ግልቦች። በተረፈና ይሄ ነው እላችኋለሁ። አዎ እና እንግዲህ ተጠንቀቁ ነው የምለው። ከእንደዚህ ከሶሻል ሚዲያ ከቲክቶክ ወንድ ከፌስቡክ ወንድ ከተለያየ ወንድ ተጠንቀቁ ውዶችዬ። አዎ ተጠንቀቁ ነው የምላችሁና ያለው ነገር ይሄ ነው። በተረፈ ግን ሌላ ምንም የምላችሁ ነገር የለም። ይሄን ያልካወራው ቻናሌን ሼር አድርጉልኝ። ቻናሌ እየታየ አይደለም። እናንተ ለምንድን ነው ቻናሌ ባይዘው እንደውም ምን እንደነካው አላውቅም። እየታየ አይደለም። ስለዚህ ሰግጥ እንላለን እንግዲህ እየወጣት ሰግጥ ወፍራም ነው ሻዩ ራሱ። ፈጣሪ ያለሽ ብሎች ሰላማችሁ ዘንዶች